በስሜታዊነት በጉልበትና በጀብደኝነት ተፈጥሮ የሚታወቁት ኤሪስ በፍቅርና በግንኙነቶች ውስጥ ልዩ ተለዋዋጭነቶችን ይፈልጋሉ። ከሌሎች የዞዲያክ ምልክቶች ጋር የኤሪስ ተኳኋኝነት አጠቃላይ እይታን እንመልከት። በጣም የሚስማሙ ምልክቶች፣ አንደኛ ሊዮ፣ ሁለቱም የእሳት ምልክቶች ናቸው። ይህም ማለት ለህይወት የሚያነቃቃ ጉልበትና ጉጉት ይጋራሉ። የጋራ ፍላጎታቸውና ለጀብዱ ያላቸው ፍቅር በፍቅርና አዝናኝ የተሞላ ተለዋዋጭና አስደሳች ግንኙነት መፍጠር ይችላሉ። ሁለተኛ ሳጂታሪየስ፣ ሌላኛው የእሳት ምልክት። ሳጂታሪየስ ከኤሪስ ጀብደኛ መንፈስ ጋር ይዛመዳል። ሁለቱም በነፃነትና በመዳሰስ ይደሰታሉ። ይህም በራስ ተነሳሽነትና በጋራ ጀብዶች ላይ የሚያድግ ግንኙነትን ይፈጥራል። በመጠኑ የሚስማሙ ምልክቶች፣ ሶስተኛ ጄሚኒ። የጄሚኒ መላመድና ማህበራዊነት ኤሪስን ሊስብ ይችላል። ሕያው ንግግራቸውና የጋራ ፍላጎቶቻቸው አነቃቂ ግንኙነት ሊፈጥሩ ይችላሉ፣ ምንም እንኳን በቁርጠኝነት ላይ መስራት ቢያስፈልጋቸው። አራተኛ አኳሪየስ። የአኳሪየስ ራሱን የቻለ ተፈጥሮ ኤሪስን ሊያደናቅፍ ይችላል። የኤሪስ ድፍረት ግን አኳሪየስን ሊያነሳሳ ይችላል። በአእምሯዊ መነቃቃት የተሞላ አስደሳች ግንኙነት ሊኖራቸው ይችላል፣ ነገር ግን ከስሜታዊ ጥልቀት ጋር ሊታገሉ ይችላሉ። አምስተኛ ሊብራ። የሊብራ ውበትና ዲፕሎማሲ የኤሪስን እርግጠኛነት ማመጣጠን ይችላል። የተለያዩ የህይወት አቀራረቦች ሊኖራቸው ቢችልም ሁለቱም ለመስማማት ፈቃደኛ ከሆኑ ልዩነታቸው ተደጋጋፊ ግንኙነት ሊፈጥር ይችላሉ። ተኳኋኝ ያልሆኑ ምልክቶች፣ ስድስተኛ ታውረስ። የታውረስ የመረጋጋትና የዕለት ተዕለት እንቅስቃሴ ፍላጎት ከኤሪስ ለጀብዱና በራስ ተነሳሽነት ካለው ፍላጎት ጋር ሊጋጭ ይችላል። ግንኙነቱ እንዲሰራ የጋራ መሰረት መፈለግ አለባቸው። ሰባተኛ ካንሰር። የካንሰር ስሜታዊ ጥልቀት ለበለጠ ስሜት ቀስቃሽ ኤሪስ ፈታኝ ሊሆን ይችላል። መስህብ ሊኖር ቢችልም የተለያዩ ስሜታዊ ፍላጎቶችን በጥንቃቄ ማሰስ ያስፈልጋቸዋል። ስምንተኛ ቪርጎ። የቪርጎ ተግባራዊነት ከኤሪስ ስሜታዊ ተፈጥሮ ጋር ሊጋጭ ይችላል። የተለያየ የህይወት አቀራረባቸው አለመግባባቶችን ሊፈጥር ይችላል፣ ነገር ግን በትጋትና እርስ በርስ ይማራሉ። ዘጠነኛ ስኮርፒዮ። የስኮርፒዮ ጥንካሬ ለኤሪስ በጣም ከባድ ሊሆን ይችላል። ጠንከር ያለ መስህብ ሊኖር ቢችልም የተለያዩ ስሜታዊ ዘይቤዎች በአግባቡ ካልተያዙ ወደ ግጭት ያመራሉ። አስረኛ ካፕሪኮርን። የካፕሪኮርን ዲሲፕሊን ተፈጥሮ ከኤሪስ ግትርነት ጋር ሊጋጭ ይችላል። አንዱ የሌላውን ቅድሚያ የሚሰጣቸውን ነገሮችና የህይወት ግቦችን ለመረዳት ፈታኝ ሆኖ ሊያገኙት ይችላሉ። 11ኛ ፒስስ። የፒስስ ስሜታዊና ስሜታዊ ተፈጥሮ ይበልጥ ቀጥተኛ ለሆኑት ኤሪስ ለመዳሰስ አስቸጋሪ ሊሆን ይችላል። በመግባባት ላይ መስራት እና አንዳቸው የሌላውን ስሜታዊ ፍላጎቶች መረዳት አለባቸው። 12ኛው ኤሪስ። ሁለት ኤሪስ አንድ ላይ በጋለ ስሜት የተሞላና ተለዋዋጭ ግንኙነት መፍጠር ይችላሉ፣ ነገር ግን ከፉክክርና ቆራጥነት ጋር ሊታገሉ ይችላሉ። ይህም ሚዛናቸውን እንዲፈልጉ ይጠይቃል። ማጠቃለያ፣ ኤሪስ ለደስታ፣ ለጀብዱና ለነፃነት መከባበር በሚፈቅዱ ግንኙነቶች ውስጥ ያድጋል። አንዳንድ ጥንዶች ከሌሎች የበለጠ ተኳኋኝ ሲሆኑ የግለሰቦች ልምዶች ከፀሐይ ምልክቶች ባሻገር በግል ባህሪያት ላይ ተመስርተው ይለያያሉ። ኤሪስ ከየትኛው ምልክት ጋር ዘላቂ ግንኙነቶችን ለመፍጠር ክፍት ግንኙነት፣ መግባባትና ለመስማማት ፈቃደኛ መሆን አስፈላጊ ናቸው። በዛሬው ቪዲዮአችን የኤሪስ ተኳኋኝነቱን ተመልክተናል። ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ይህን ቪዲዮ በኤሪስ ኮከብ ለተወለዱ ሰዎች ሼር አድርጉላቸው። በቀጣይ ቪዲዮ እንመለሳለን።